በሰርቪስ ሰው መታወቂያ ሲያወጣ አንዳንድ ሰርቪስ ሲያገኝ የሚከፍለው ነገር ማለት ነው ሰጪውም ተቀባዩም ባለው ነገር ይሄ እውነት ለመናገር በጣም አስቸጋሪና ህዝብ የሚያስመርረው ፓርቲ ይሄ ነው ያኛው ሰው ብዙ ያውቀው ግራንድ ወይ በመንግስት ቢሰራው ጉዳቱ የቆየ ሰባሪ ቢሆንም ቶሎ አይታወቅም ይሄኛው ይታወቃል ሰው ለመደ በቃ መደራደር ኮሚሽን መውሰድ ለማሉ አደረገ ይሄን ለመፍታት አማራጩ መንገድ ሲስተም መዘርጋት ብቻ ነው ለምሳሌ አንዱ ሌብነት መሬት ነው እኔ ራሴ ኤክስፐርት ሆኜ ኢንሳ ሆኜ አዲስ አበባ ላይ አዳማ ላይ በጂኦስፓሻል መሬትን ኦቶሜት ለማድረግ ብዙ ሙከራ አድርጌያለሁ አልተሳካልኝም ሲስተሙ ይያል አልተሳካልኝም አልፈቀደልኝም ሲስተሙ ስርዓቱ አሁን አዲስ አበባ 100% በጂኦስፓሻል ኦቶሜትድ ነው እያንዳንዱ ፐርሰንት ታወቃለች ቢሾፍቱ አዳማ ሸገር እዚህ አካባቢ ዋና ሌብነት ችግር ያለበት አካባቢ የሚባለው 100% በጂኦስፓሻል ሲስተም ውስጥ ገብቷል እያንዳንዱ ከንቲባ እያንዳንዱ መሬት የማን መቼ እንደሆነች ያውቃል ይሄ ግን ሌብነትን ዜሮ ያደርገው ሰው ሲስተም ስንዘረጋ ደግሞ ሲስተም ይሻገርበት ይፈጥራል ለቅድም ሙቪንግ ታርጌት ነው ሌብነትን እዚህ ጋር ሲዘጋ እዚህ ጋር ሲዘጋ እዚህ ጋር እንጂ ቋሚ አይደለም በዘጋ ነው በር ብቻ የሚቆም ጉዳይ አይደለም ያን እየተከተሉ መዝጋት ያስፈልጋል ሁለተኛ መሶብ ለኢትዮጵያ ለኤፊሺየንሲ ለቅልጥፍና ለእድገት በእጅጉ የሚያግዝ ስርዓት ነው መሶብ ማለት ድሮ ወታደር ቤት ይያልን ስዊዝ ቢላ የሚባል ነበር የስዊዝ ቢላ አንድ ናት ትንሽ ናት ግን ከውስጧ መቁረጫ አለ ጥፍ መቁረጫ አለ መስፊያ አለ ከውስጡ እየወጣ እስቃጥላ መቁረጫ አለ ይመዘዛል ከውስጡ አንዷ እዚህ ጋር የምትያዘዋ ቢላዋ በውስጧ ግን በርካታ ስራ የሚሰሩ ቢላዎች አሉ እሱን እየመዘዘ አንዴ እስቃጥላ ይቆርጥበታል አንዴ ጨርቅ ይቀድበታል አንዴ እንጨት ይቆረቁርበታል ለበርካታ ስራ የሚውል ማለት ነው መሶብ እንደዛ ነው አንድ ሰው ቀበሌ ሄዶ መታወቂያ ከሚያወጣ ኢሚግሬሽን ሄዶ ፓስፖርት ከሚያወጣ ኢንቨስትመንት ሄዶ ላይሰንስ ከሚያወጣ ባንክ ሄዶ ብር ከሚያወጣ ቴሌ ሄዶ ሲም ካርድ ከሚያወጣ ሁሉን ሰርቪስ በአንድ ጣራ ስር ማግኘት ማለት በጊዜ በገንዘብ ያለው እንድምታ ከፍተኛ ለእያንዳንዱ ታክሲ ለእያንዳንዱ ጊዜ ስለነበረ ከዚያ ባሻገር ስርዓቱ ከኤስ ከዚህ በሲስተም ክትትል ውስጥ ስለሆነ ያለው በቀላሉ ለድርድርና ለሌብነት አይመችም ሰው መከታተል ይቻላል በእርግጥ መሶብ አንድ ሳምፕል ናት መስፋት አለበት ጥቂት መስራት ተጀመረ ነው አሁን አዲስ አበባ ከጀመርን በኋላ በፌደራል ደረጃ አዲስ አበባ ከተማ የአዳማ ከተማ የአርባ ምንጭ ሐዋሳ ባህር ዳር ሻሸመኔ በጣም በርካታ ከተሞች የተዘጋጁ ናቸው የሚቀጥሉ 3 4 ወራት 5 ወራት ይጀምራሉ ነሱ አስፍተን ሁሉ ቦታ በአንድ ቤት ውስጥ በአንድ ሰፈር በርካታ ሰርቪስ በሲስተም መስጠት ስንጀምር ሰው የተደራደረ የሚያደርጋትን ነገር እየቀነስን ይላለን ብዙ አገራት የሚሆነው ይሄ ነው ህንድ አጋጥሟል ሲንጋፖር አጋጥሟል ሲስተም ሲጠቀሙ ሌብነት ቀንሷል ሲስተም ሲጠቀሙ ኤፊሺየንሲ አድርጓል ለዛ ደግሞ ሲስተም መዘርጋት ብቻ ነው መፍትሄ